አንድ ሰው ወደ አንድ መነኩሴ መጥቶ ህልሙን ይነግረዋል። ህልሙ በጣም አስደንጋጭ ነበር። ሰውየው ያየው የአንድ ሰው በድን ወይም አስክሬን ወድቆ አንዲት መልከ መልካም ሴት እየዞረችው ስታለቅስ ነበር። ሰዎችም በድኑን ከበው ሲነታረኩ ነበር። ህልሙ ሲረብሸው ወደ መነኩሴው ቀርቦ አባቴ ዛሬ በህልሜ አንድ ሬሳ ተጋድሞ አንዲት እጅግ ውብ ሴት ስታለቅስ አየሁ፣ ፍቺው ምን ይሆን ብሎ ጠየቀው። መነኩሴው ህልሙን የፈታበት መንገድ ግን ያልተጠበቀ ነበር። ወድቆ ያየኸው በድን እኔ ነኝ፣ ስታለቅስ ያያሃት መልከ መልካም ሴት ደግሞ ቤተክርስቲያን ናት፣ ሲከራከሩ ያያሃቸው በድኔን ለመውሰድ የሚከራከሩ ምእመናን ናቸው አለው። በእርግጥ ይህ መነኩሴ ማን ነው? ቤተክርስቲያን ስለሞቱ የምታለቅስለት፣ ምእመናን በድኑን የሚሻሙለት እርሱ ማን ነው? ቤተክርስቲያን ስለዚህ አባት ሞት የምታለቅሰው ይህ አባት ምን ቢያደርግላት ነው? ይህ የኢትዮጵያ ቤተክርስቲያን የክፍለ ዘመናት ክስተት በ1357 ዓመተ ምህረት የተወለደው ቅዱስ አባ ጊዮርጊስ ዘጋስጫ ነው። የገድሉ ጸሐፊ ስለ አባ ጊዮርጊስ ዘጋስጫ እንዲህ ይላል። እነሆ ንዑድ ክቡር ጻድቅ አባ ጊዮርጊስ ዘጋስጫ ነፍሱን ያገኛት ዘንድ ጣላት፣ የገዛትም ዘንድ ናቃት፣ በኃላፊውም ገንዘብ ወዳጁን ገዛ። ይኸውም ምጽዋት ነው። በፍጻሜ ዘመን በዘላለም ቤታቸው ይቀበሉት ዘንድ የቤተ ክርስቲያን የአንድነቷ ፍጻሜ እሊህ ናቸው። የኃላፊውን ዓለም ከንቱ ሥራ ከማየት እየሸሸ ለእግዚአብሔር ብቻ ዘወትር የሚገዛ ሆነ። ሐዋርያው ቅዱስ ጳውሎስ ከክርስቶስ ጋር ከሞታችሁ በእግዚአብሔር ቀኝ የተቀመጠው በክርስቶስ ምድራዊውን ያይደለ ሰማያዊውን ፈልጉ ያለውን ሕያው ቃል አስቦ ሰማያዊውን ሥራ ወደደ። ወዳጆቼ ሆይ በዓለ ዕረፍቱ በወርሃ ሐምሌ 7 ቀን የሚውል የአፈ በረከት ቅዱስ አባ ጊዮርጊስ ዘጋስጫ ዜናውን ነግራችሁ ዘንድ ሕሊናዬ ግድ ይለኛል። ነገር ግን የጠላትን ዲያብሎስን ውጊያውን ሁሉ ያሸነፈ የዚህን ኃያል ጻድቅ ክብር ጀምርና እናገር ዘንድ ፈራለሁ። በሥጋ ከመዋጋት በነፍስ መዋጋት ይከብዳልና። የሥጋ ውጊያ ከሥጋውያን ጋራ ነው፣ የነፍስ ውጊያ ግን ከመናፍስት ጋራ ነው። እነሆ የቅዱስ አባታችን አባ ጊዮርጊስ ዘጋስጫ ምስጋናዎቹን ለመናገር የእውቀቴን ጉድለት የልቦናዬንም ድካምን ያውቃለሁና። ይልቁንም ሐሳቤ ደካማ አንደበቴም ጸያፍ ነው። ነገር ግን በዚህ ኮከብ ብርሃን ልቦናዬን ያበራልኝ፣ ዕውቀት ለጎደለው አንደበቴም ኃይልን ይሰጠው ዘንድ የአባታችን አባ ጊዮርጊስ የበዓሉ ደስታ ለጠራቸው ክርስቲያን ለሚወዱ ምእመናን የሚጣፍጥ ገድሉንና ድንቅ ተአምራቱን በትንሹ እናገር ዘንድ ፈጣሪ እግዚአብሔርን ረዳት ያደርገዋለሁ። ሐሰት ያይደለ እውነትን በእውቀት መሻት እናገር ዘንድ ይስጠኝ። የሚገባውንና የምናገረውንም አስባለሁ። እርሱ ለጥበብ መሪ ለጠቢባንም መቅኛቸው ነውና። አምላካችን ኢየሱስ ክርስቶስ የተገለጠበት የአባታችን አባ ጊዮርጊስ ሥራውን እናገር ዘንድ አባታችን አባ ጊዮርጊስ ዘጋስጫ የሚያበራ የክብር ኮከብ፣ የኢትዮጵያ ብሩህ ፀሐይ፣ ስሙ የሚጣፍጥ ምግባሩም የሚቀና ነው። ከአብና ከወልድ ከመንፈስ ቅዱስም ሞገስን ያገኘ እርሱ የሃይማኖት መምህር የቤተ ክርስቲያንም መሰረት ነው። ከእነርሱም ዘንድ የማሸነፍ ጋሻ ተቀበለ። የቤቱ አገልጋይ ይሆን ዘንድ አብ የመረጠው፣ የመሰዊያው ካህን ይሆን ዘንድ ወልድ የወደደው፣ የሕጉ አስተማሪም ይሆን ዘንድ መንፈስ ቅዱስ ያከበረው ይህ ቅዱስ አባታችን አባ ጊዮርጊስ ነው። በዘመናቸው ቅዱሳን አባቶቻችንን እናመስግናቸው ይለን ዘንድ የሲራክ ልጅ ኢያሱን ዛሬ ልንጠራው ይገባናል። እግዚአብሔር ብዙ ክብርን ሰጥቷቸዋልና ክብሩም ከዓለም መፈጠር አስቀድሞ ነው።
እኛም እንደዚሁ በእውቀቱ እውነተኛ ካህን የተባለ የቋንቋዎች አባትና የጥበባት ባህር አባታችን ጊዮርጊስን ዛሬ እናመስግነው። በጥበቡም መካሪ ነው። በትንቢትም በውስጡ ያለ የቃሉን ጥበብ ይነግራል። የቃሉ ጣዕም እንዳማረ መሰንቆ ነው። የንባቡም ምስጋና እንደ ወይን መጠጥ ደስ ያሰኛል። ጽድቁ ለዘላለም ከልጆቹ ጋር ጸንታ ትኖራለች። ርስቱ በልጆቹ ላይ መልካም ነው። የሚናገሩበት ስምን ተወ፣ ሕዝቡም በጥበቡ ተደነቁ። ወንጌላዊ ካህን አባ ጊዮርጊስ መለኮትን በሥጋ ለወለደች ድንግል ማርያም ማህሌት የሚቆምና የሚያመሰግን አባ ጊዮርጊስ ከአላውያን ጋር የሚከራከር የካህዲያንንም ራስ በቃሉ ሰይፍ የሚቆርጥ ነው። ጻድቅ አባ ጊዮርጊስ እንደ ነቢዩ ሙሴ የኦሪት አስተማሪ፣ እንደ ነቢዩ ሄኖክም የተሰወረውን የሚያይ፣ እንደ ነቢይ ኤልያስ ለአምላኩ ሕግ የሚቀና፣ እንደ ነቢዩ ኢሳይያስም ቃሉ ከፍ ያለ ነው። ይህ ንዑድ ክቡር ጻድቅ አባ ጊዮርጊስ ጎልያድን የገደለው የዘመነ ሐዲስ ዳዊት ነው። በጎልያድም የተመሰሉ ዲያብሎስና ሰራዊቱ ናቸው። እንደ ቅዱስ ጴጥሮስ የመንግስተ ሰማያትን መክፈቻን የተቀበለ እርሱ ነው። ከኢየሩሳሌም እስከ እልዋሪቆን እንዳስተማረ ልሳነ ዕረፍት ቅዱስ ጳውሎስ ነው። በዚያም የብርሃን እናቱ እመቤታችንን አያት። ከነቢያት የትንቢት ወለላ የጠገበ ከሐዋርያትም የትምህርታቸው ምንጭ የጠጣ ነው። ጻድቅ አባ ጊዮርጊስ የእውቀት ባህር፣ የበጎ ሕሊና ምንጭ፣ የምክር መገኛ፣ የምስጢርም ወንዝ ነው። በመለኮት ጨውነት የጣፈጠ በሃይማኖትም ቅባት የታተመ ነው። እንደ ካህን አሳፍ አመስጋኝ፣ እንደ ዮሴፍም የተሰወረውን የሚያይ፣ እንደ ነቢይ ዕዝራ ሱቱኤልም ልቡናው የጸና፣ እንደ ነቢዩ ዳንኤልም ፈራጅ ነው። ይህ ብሩህ ፀሐይ በእግዚአብሔር በጠፈረ ሰማይ የሚያበራ ነው። ይህችም ቅድስት ቤተ ክርስቲያን ናት። በብርሃን ቀን እንደምሉ ጨረቃ፣ በደመና ውስጥ እንደሚያበራ ኮከብም እንዲሁ ቤተ ክርስቲያንን በትምህርቱ ብርሃን አስጌጣት። መዓዛውና ፍሬው ልዩ ልዩ የገነት ተክል ነው። በጽዮን የሽቱ መያዣ የሚጠብቅ ርሄ የተባለ ሽቱ ነው። ክብር መድረክ ላይ የቆመ ንጹህ የወርቅ አምድ ነው። የመልኩ ደም ግባት የሚያስደንቅ ህብሩም ድንቅ የሚሆን የህንድ ድንጋይ ነው። ሰንፔር የተባለ ዕንቁ ላይ የተሰራ የዕንቁ ድንጋይ ነው። በጠራ ወርቅ የተጠጋ እብነ ጳዚዮን ነው። በትምህርቱ ብርሃንነት የቅድስት ኢትዮጵያን ምድር ያስጌጣት ከፓሮሄም የተገኘ ሶፎርና ሶም የተባለ ዕንቁ ነው። በሙሽራዋ አንገት ላይ እንዳለ ዝርግፍ ወርቅና በሙሽራው ራስ ላይ እንዳለ የዕንቁ አክሊል ቤተ ክርስቲያንን በቃሉ ብርሃንነት አስመካት። በነገስታት ራስ ላይ እንዳለ እንደ ወርቅ አክሊልና በገዢዎች ጣት ላይ እንዳለ የብር ቀለበት ነው። ለቅድስት ቤተ ክርስቲያን መጽሐፈ ድርሳኑን ሰጣት። በነቢዩ ሙሴ የሕግ መጽሐፍትና በቅዱሳን ነቢያት ትንቢት አጣፈጣት። በቅዱሳን ሐዋርያት የትምህርታቸው ትእዛዝና በቅድስት ድንግል ማርያም የምስጋና ማህሌት አጸናት። በትጉሃን የታላቅነት ዜና በአሸናፊዎች ሰማዕታትና በገዳማውያን መነኮሳት ገድል ማስደሰታት። አባ ጊዮርጊስ በሰርግ ቤት እንዳለ የምስጋና መሰንቆ፣ በበዓል ጊዜ እንደሚሰማ መለከትና በገናም ነው። በአፋ እስትንፋስ በደብረ እግዚአብሔር የሚሰማ የሀገር ደስታም ነው። አባ ጊዮርጊስ በልቡና እርሻ ላይ ሕግን የሚዘራ ጥበበኛ ገበሬ ነው። የቃሉም ፍሬ ስለ አንዱ ፈንታ 30፣ 60፣ 100 እጥፍ አፈራለት። እነሆ አምላኩ እግዚአብሔር ያመሰገነውን ምን አመሰግናለሁ። የዓለም ሁሉ ንግስት ከሶስቱ አካል የአንዱ ሕያው አካል እናት እመቤታችን እናታችን ዘላለማዊት ድንግል ማርያም ወደ እርሱ መጣች። ከእርሷም ጋራ ኪሩቤልና ሱራፊል በየነገዳቸው፣ አርባብና ረባዋት በአንድነታቸው፣ ማይበረ መላእክትም በየሥርዓታቸው የተመሰገነች ክብርት እርሷን እያመሰገኑ ተከትለዋታል።
ሊቃነ መላእክት መጋቤ ብሉይ ቅዱስ ሚካኤልም ትምህርተ መስቀል ያለበት የወርቅ ዘንግ በእጁ ይዞ በቀኙ አቆሞ ነበር። በጌታችን ኢየሱስ ክርስቶስ ምስጢራት የታመነ ቅዱስ ገብርኤልም መልኩ እሳት የሚመስል ምሉ ጽዋን በእጁ ይዞ በስተግራው አቆሟል። ብላቴናው ቅዱስ ጊዮርጊስም የዓለም ሁሉ ንግሥትን ከኃይላት ሰራዊት ጋር ባያት ጊዜ በግንባሩ ወደ ምድር ወድቆ እንደ ሞተ ሰውም ሆነ። ያን ጊዜም የምትራራ እመቤታችን ዳሰሰችው። ተነስቶም ሕሊናው ተመለሰለት፣ በእግሩም ቆመ። የመረጥኩ የልጅ ወዳጅ ጊዮርጊስ ብላ በስሙ ጠራችው። ከእውቀት ወንዝ የመጣ ከጥበብ ምንጭ የተገኘ ከመለኮት ባህር የተቀዳ ይህን ንጹሕ ጽዋ ንሳ ጠጣ ብላ ለስም አጠራሯ ስግደት የሚገባት የዓለም ሁሉ ንግሥት እመቤታችን ቅድስት ድንግል ማርያም በቀኝ እጇ ሰጠችው። ሳይጠጣውም ወደ ውስጡ ተመለከተ። በውስጡም ይህን ጽዋ የጠጣ አይኮነንም ከሕይወት ባህር ተቀርቷልና የሚል መጽሐፍ አገኘ። ዳግመኛም ስለ ስም አጠራሯ ስግደት ይሁንና ይህ ንዑድ ክቡር ኢትዮጵያዊ ሊቅ ጻድቅ ቅዱስ አባ ጊዮርጊስ ከዕለታት በአንዲት ዕለት እንደ ልማዱ ከእመቤታችን ስዕል ፊት ሲጸልይ በፍቅሯ ጣዕም ሕሊናው ተመሰጠ። ወደ ስዕሏም ቀርቦ አቀፋት። በሃይማኖትም የስዕሏን ጡቶች ጠባ። ከጡቶቿም ጣዕሙ የሚያስደንቅ ወተት ፈሰሰለት። አጠገበችው፣ አረካችውም። ያን ጊዜም በመንፈስ ቅዱስ ደስ ተሰኝቶ ለምስጋናዋ ክብርም የሚገባ ሆህተ ብርሃን የተሰኘ መጽሐፍ ደረሰላት። በበዓላቶቿ ዕለትም ሁሉ በመንፈስ ቅዱስ እየተቃኘ ደስ የሚያሰኝ ዜማን እየደረሰ ይዘምርላት ነበር። ለሌሎችም ያመሰግኑበት ዘንድ በስውር ይናገራል። እርሱ ግን እንዳያውቁት ራሱን ይሰውራል። ድርሰቱ አልተሰወረም፣ ለሁሉ ታወቀ እንጂ። ጌታችንም በወንጌል እንደተናገረ በተራራ ላይ የተሰራች ከተማ መሰወር አይቻላትም። ከዕንቅብ በታች ሊያኖሯት መብራትን አያበሩም። በመቅረዟ ላይ አኑረዋት በቤት ላሉት ሁሉ ታበራለች እንጂ። እንደዚሁ ይህ ቅዱስ አባ ጊዮርጊስ ክብሩ አልተሰወረም። ዳግመኛም ይህ ኢትዮጵያዊ ሊቅ ጻድቅ አባታችን ቅዱስ አባ ጊዮርጊስ ከዕለታት በአንዲት ዕለት የድርሰት መጽሐፍን ይጽፍ ዘንድ ወደደ። በማግስቱም ሊጨምር በፈለገ ጊዜ ያን ነጭ የጥራዙ ሰሌዳ ብቻ ሆኖ ስላገኘው ልቡ አዘነ፣ የተሰረቀም መሰለው። ጥራዞችንም በቆጠረ ጊዜ ሳይጠፋ አገኛቸው። ሁለተኛም በድጋሚ ጻፈ። በማግስቱም እንደ መጀመሪያው ጠፍቶ አገኘው። እስከ 3 እና 4 ቀንም እንዲሁ በሆነ ጊዜ ወደ እመቤታችን በኃጢአቴ ወይም በሌላ እንደሆነ ግለጭልኝ እያለ ይማልል ጀመረ። አንድ ቀንም ወደ ቤተ ክርስቲያን በእኩለ ሌሊት ለጸሎት ሲሄድ እመቤታችን ሊገለጽ በማይችል ክብር ለቅዱስ አባ ጊዮርጊስ ድንገት ተገለጠችለት። ከእርሷም ጋራ ሁሉም የቅዱሳን ማህበር ነበሩ። በእጇም ከፀሐይና ከጨረቃ ይልቅ የሚያበራ መጽሐፍን ይዛ ነበር። አባታችን ጻድቅ አባ ጊዮርጊስ ባያት ጊዜ ወደ ምድር ወድቆ እንደ በድን ሆነ። እመቤታችንም አንስታው ሳትጠይቀኝ መጽሐፌን መጻፍ ለምን ደፈርክ? እኔ ወድጄ ከእናትህ ማህፀን መርጬ ለብርሃናተ ዓለም ቅዱሳን ጴጥሮስና ጳውሎስ ዮሐንስንም አደራ ሰጥቼ የለምን? አለችው። ጻድቅ አባ ጊዮርጊስም እመቤቴ ሆይ ደስ የሚያሰኝሽ መስሎኝ ይህን ባለማወቅ አድርጌዋለሁና ይቅር በይኝ አላት። እመቤታችንም ወዳጄ ሆይ ይቅር ብዬሃለሁ፣ ትጽፈው ዘንድ የምትሻውን መጽሐፍም እነሆ በእጄ ተይዟልና አሁንም የተወደደ ልጄ በአንደበትህ ይገልጠው ዘንድ ፈቅዷልና ከሰማይ ኃይልን እስክትለብስ ድረስ አትቸኩል ብላው ተሰወረች። ያን ጊዜም ልቦናው እንደ ፀሐይ በራ፣ በህሊናውም ብርሃነ መለኮት መላበት። በመንፈስ ቅዱስም መስታወት የተሰወረውን ሁሉ አየ። እግዚአብሔርን በሚወድ የቅድስት ሀገር ኢትዮጵያ ንጉሥ ዳዊት ዘመንም አርጋኖነ ውዳሴ የሚሰኝ መጽሐፍን የሚደርስና ይጽፍ ጀመረ። መጽሐፉንም በ3 ስሞች ሰየመው። እሊህም አርጋኖነ ውዳሴ፣ መሰንቆ መዝሙር፣ እንዚራ ስብሐት ነው። ስለ ጣፋጭነቱም መጽሐፉን ንጉሱ በወርቅ ቀለም አጻፈው። የወርቅ ቀለም ሰሪውም የወርቅ ቀለሙን የሚያዘጋጅበት የከበረ ድንጋይ ባጣ ጊዜ
እመቤታችን ንጽሕት ድንግል ማርያም ዚማት በሚባል ሀገር እንዳለ ለጻድቅ አባ ጊዮርጊስ ሌሊት በራእይ ነገረችው። ህብሩንም አሳየችው። እነሆ ይህ አባታችን ኢትዮጵያዊ ጻድቅ አባ ጊዮርጊስ ከደረስኳቸው ድርሰቶች ሁሉ አርጋኖነ ውዳሴ ይበልጣል አለ። ዳግመኛም ውዳሴ መስቀል የተባለ መጽሐፍን እንደምን እንደደረሰ ነግራችኋለሁ። ለወልደ ነጎድጓድ ቅዱስ ዮሐንስም ክብሩን አብዝቶ በአርያምና በመዝሙር የሚደረስ ውዳሴ መሐላ ያዘጋጀለት። ለሶስቱም አደራ ስለተቀበሉት ደረሰላቸው። ለሌሎቹም ቅዱሳን ሐዋርያት በየስማቸው በአበው ዘንድ የታወቀ ምስጋናን አዘጋጀላቸው። ዳግመኛም ውዳሴ ሐዋርያት መጽሐፍን ጻፈ። አባታችን ካረፈ በኋላ የሊቀ ነቢያት ኤልያስ መንፈስ ጽንፍ ሆኖ እንዳደረበት እንደ ነብዩ ኤልሳ የመንፈሱን ጽንፍ የተቀበለ የአባታችን ቅዱስ አባ ጊዮርጊስ ደቀ መዝሙር ይህንን ውዳሴ ሐዋርያት የሚሰኝ መጽሐፍም እንደፈጸመለት ታወቀ። ዳግመኛም ስለዚህ የአባታችን ቅዱስ አባ ጊዮርጊስ ደቀ መዝሙር ስለ ወንድሞቹ ተናገረ። እናቱ ልጅ ሳለች አባታችን ቅዱስ አባ ጊዮርጊስ አይቷት የሚያበሩ ከዋክብት ከዚህች ብላቴና ይወለዳሉ ብሎ ትንቢት ተናግሮ ነበርና። አባታችን አባ ጊዮርጊስ በእስር ቤት ሳለ ጻድቅና የዋህ ንጉሥ ዳዊት አረፈ። አባታችን ቅዱስ አባ ጊዮርጊስም ታላቅ ልቅሶን አለቀሰለት። የለቅሶም ጽናት ባዩ ጊዜ የገረፈህና ያሰረህ አይደለምን? በመደሰት ፈንታ ይህንን ያህል ለምን ታለቅሳለህ? አሉት። አባታችን ቅዱስ አባ ጊዮርጊስም ከዚህ ሌላ በእጽፍ ግርፋት ላይ እየጨመረኝ ብዙ ዓመት ይኖር ዘንድ በወደድኩ ነበር፣ እመቤቴ ድንግል ማርያምን ይወዳታልና አላቸው። ዳግመኛም ከዕለታት በአንደኛው የሌሊቱን እኩሌታ ቀድሞ ደቀ መዛሙርቱን ቀሰቀሳቸው። ወደ ቅድስት ቤተ ክርስቲያንም እንሄድ አላቸው። ጊዜው ገና ነው፣ አልደረሰም አሉት። አትስነፉ፣ ተነሱ እንሄድ አላቸው። ሲጓዙም መንፈስ ቅዱስ ከመንገድ መሃል አቆመው። ሕሊናውንም ወደ ሰማይ መሰጠው። እጁንም ዘርግቶ ወደ ላይ አንጋጠጠ፣ እጅግም ዘገየ። ደቀ መዛሙርቱ አባታችን አባ ጊዮርጊስ ሆይ ወደ ቤተ ክርስቲያን እንግባ፣ ያም ባይሆን ወደ ቤታችን እንመለስ አሉት። ልቡም ሐሳቡም ወደ ሰማይ እንዲሁ ተመስጧልና አልሰማቸውም። ያን ጊዜ እመቤታችን ድንግል ማርያም ተገልጻ ጠርታ ምድር የምትነዋወጥባቸው 3 ቃላትን ነገረችው። ነብይ ዕዝራ በየጥቂቱ በሚነግረኝ ጊዜ የቆምኩበት ይነዋወጥ ነበር እንዳለ፣ ሐዋርያ ቅዱስ ቶማስም ከወንድሞቼ ሁሉ የለየኸኝ አንተ ነህ አለ። ሕሊናዬ የሚገለጥበት 3 ቃላትንም ነገረኝ። ለሌላ ሰው ግን እነዚህን መናገር አይቻለኝም። ሐዋርያው ቅዱስ እንድርያስም ቅዱስ ማቲያስን በእርሷ በምንነጋገር ጊዜ ምድር የምትነዋወጥበት ከጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ያየናት ያችን ምስጢር ረሳሃትን አለው። ሐዋርያትንም የእግዚአብሔርን ቃል እንዳይናገሩ የካህናት አለቆች በከለከሏቸው ጊዜ ይጸልዩበት ጀመሩ። ሲጸልዩም በአንድነት ተሰብስበው የነበሩበት ቦታ ተናወጠ። እመቤታችን ለብፁዕ ቅዱስ አባ ጊዮርጊስ እሊህን 3 ቃላት በነገረችው ጊዜ ቆሙበት የነበረው ቦታ ተናወጸ። የነቁት ደነገጡ፣ የተኙትም ተነሱ። የምድርን መሰረት የፈረሰ መሰላቸው። ከዚህ በኋላ ሕሊናው ወደ ምድር ተመለሰ። የተሰወረውን ሁሉ ለገለጸልኝ እግዚአብሔር ምስጋና ይሁን አለ። ወደ ቤተ ክርስቲያንም ሳይገባ ወደ ቤቱ ተመለሰ። ሰማያውያንና ምድራውያንንም ማስማማ አለ። ያን ጊዜም ብፁዕ አባታችን ቅዱስ አባ ጊዮርጊስ ያንን ቃል በመስማቱ ዕውቀቱ በዛችለት፣ የልቦናው በርም ተከፈተለት። የኦሪትን መጽሐፍ ያጽፍ ዘንድ ወዶ ያስቀመጣቸው ጥራዞች ነበሩት። 5ቱንም ጸሐፊዎች ያመጧቸው ዘንድ አዘዘ። ሌሊቱም ቀን እስኪመስል ድረስ መብራት አበራ። ሊያንም ጸሐፊዎች የምነግራችሁን ለመጻፍ ፍጠኑ አላቸው። በየክፍሉ እየነገራቸው እስኪነጋ ድረስ ሲጽፉ አደሩ። ይህንንም መጽሐፍ እስኪመሽ ድረስ ሲጽፉ አሉ። በማግስቱም እስኪመሽ ድረስ ጻፉ። ለመጀመር በሚያነቃ ለመፈጸምም በሚያተጋ እግዚአብሔር አዘጋጅነት ያንን መጽሐፍ ፈጸሙት። እኒያም ጸሐፊዎች ያን መጽሐፍ በሰበሰቡበት ጊዜ እጅግ አደነቁ።
አባታችን ጻድቅ አባ ጊዮርጊስ አይቶ ፈጽሞ አደነቀ፣ ልቡናውም ደስ ተሰኘ። እኔ ይህንን መጽሐፍ አልተናገርኩም፣ መንፈስ ቅዱስ በአፌ ተናገረ እንጂ ይህንን ሁሉ መልካም ነገር ለገለጸልኝ ፈጣሪ እግዚአብሔር ምስጋና ይሁን አለ። ይህንንም መጽሐፍ መጽሐፈ ምስጢር ብሎ ሰየመው፣ የመለኮትን ምስጢር ይናገራልና። ይህም ነገር በጥቂት ጊዜ ኦሪትና ነቢያትን ያጻፈ የነብዩ ዕዝራን ሥራ ይመስላል። ስለዚህም ሁሉ በሥራው ፍጹም የሆነ ስሙ ገብረ ማርያም የሚሰኝ ካህን እንደሰማና እንዳየ ምስክርነቱም እውነት እንደሆነ መሰከረ። በዘመኑም በአንድ ወቅት ከኢየሩሳሌም ሰዎች ነጋዴያን እንደመጡ ተነገረ። ይህንንም መጽሐፈ ምስጢር አግኝተው በብዙ ገንዘብ ገዙት። ወደ ሀገራቸውም ሲመለሱ በመንገድ ሳሉ ቃሉ የታመነና ንጹሕ እንደሆነ ይታወቅ ዘንድ ኑ ይህን መጽሐፍ እንጠበው ብለው ተማከሩ። ወደ ውሃውም ገብተው እንደሚያነብሰው እያንዳንዱን ብራና ገልጠው አጠቡት። ውሃውም አልነካውም። እሊህም ነጋዴዎች እጅግ አደነቁ። ከውሃውም አውጥተው በክብር አስቀመጡት፣ ሰገዱለትም። ይህንንም መጽሐፍ ወደ ኢየሩሳሌም አደረሱት። የአባታችን ጻድቅ አባ ጊዮርጊስ የጸሎቱ ኃይል በመንገድ ያደረገው ይህን ተአምር ተናገሩ። የኢየሩሳሌም ሰዎች እጅግ አደነቁ ይላል የገድሉ ጸሐፊ። አባ ጊዮርጊስ ለቤተ ክርስቲያን ብዙ ሰዎች ሊሆኑላት የሚችሉትን ነገር ሁሉ አንድ ሰው ሆኖ መሆን የቻለ ምርጥ ዕቃዋ ነው። ስለምናኔ ከተነሳ አባ ጊዮርጊስ ንጉስ ልጁን ሊድርለት ሲለምነው አሻፈረኝ ብሎ ከንጉስ የተቀያየመና በዚህ ምክንያት ብዙ መከራን የተቀበለ መነኩሴ ነው። አኗኗሩም በፍጹም ተጋድሎ ስለነበር በነገስታት ቤት ሄዶ እንኳን የሚጣፍጥ ምግብ ሲቀርብለት አይጣፍጥም የሚል፣ የማይጣፍጥ ምግብ ሲቀርብለት ይጣፍጣል የሚል የትህርምት ሰው ነበር። የዜማ ሊቅ ቢባል የቅዱስ ያሬድን የዜማ ድርሰቶች ሰንሰለት ወደ ትውልድ ካሸጋገሩ የዜማ መምህራን ሐረግ ውስጥ 8ኛ የሆነ የድጓ መምህር ነው። በሐይቅ እስጢፋኖስና በተድባ በማርያምም ለ7 ዓመታት አስተምሯል። የቤተልሔሙ የድጓ ምስክር ልሳነ ዕረፍትም የአባ ጊዮርጊስ ተማሪ ነው። የተቀበለውን ከማስተላለፍም አልፎ በነባሩ ዜማ እጅግ ብዙ ውብ ዜማዎችን የደረሰና ቤተክርስቲያን የዜማ ሀብቷን በጥልቅ ስነ ጽሑፋዊ ተመስጦ መጠቀም እንድትችል ያደረገ የቤተክርስቲያን ጌጥ ነው። በዚህ ምክንያት በዜማ ውበት ብቻ ሳይሆን የምስጢር ጥልቀት ያላቸው ድንቅ ድርሰቶቹን ቤተክርስቲያን ከዓመት እስከ ዓመት እንድታጌጥበት አስችሏታል። አባ ጊዮርጊስን ቤተ መቅደስ ውስጥ የማታገኘው ቦታ የለም። ቅዳሴ ብትል ከመርገፎቹ እስከ መልክዓ ቁርባን ራሱን የቻለ መዓዛ ቅዳሴ የተሰኘ ድርሰት አለው። የተአምራቱ መርገፎች የሌሊትና የመዓልት ሰዓታቱም አባ ጊዮርጊስ ለቤተ ክርስቲያን ያከናነባት ውብ መጎናጸፊያ ነው። ዜማን እየደረሰም እንደ ደራሲነቱ ልታይ ማለትን አይወድም ነበር። በመንፈስ ቅዱስ ያማረ ዜማ ይደርሳል፣ ሌሎችም ያመሰግኑበት ዘንድ በስውር ይናገራል። እሱ ግን እንዳያውቁት ራሱን ይሰውራል። በከተማ ላይ ያለች ተራራ ልትሰወር እንዳልተቻላት ግን አልተሰወረም። አባ ጊዮርጊስ ዘጋስጫ የመጽሐፍ ሊቅነቱ ሳይበቃው ለቤተ ክርስቲያን የሥነ ሕንጻ ባለሙያዋ ሆኖም መቅደሷንና ድልድዮቿን ሳይቀር ሲያንጽ እናገኘዋለን። አገልግሎቱ ፍጹም ቅድስና የተሞላ መሆኑን ሰዎች ባያውቁም እግዚአብሔር ሰዎች እንዲያውቁ የሚያደርግበት ብዙ መንገድ ነበረው። በቤተ ክርስቲያን ሲያገለግል መቅደሷ በእሳት እንደታጠረች ለሰዎች ይታያቸው ነበር። ከሩቅ አይተው ሊያጠፉ ውሃ ይዘው ሲሄዱ ግን በስፍራው እሳት የለም ነበር። ይህንን የዓይን እማኞች መስክረውታል። ወደ መጽሐፍ ሊቅነቱ ከመጣን አባ ጊዮርጊስ ድንቅ መተርጉም ነው። የገድሉ ጸሐፊ እንዲህ ሲል ይመሰክርለታል። አባታችን ጊዮርጊስም በቤተ ክርስቲያን ሳለ በእርሱ ፊት ይናገር ዘንድ የሚደፍር የለም። ዝም ቢልም እስከሚናገር ይጠብቁታል። በተናገረ ጊዜም እጃቸውን በአፋቸው ላይ አድርገው ይገኛሉ።
አባ ጊዮርጊስ የኢትዮጵያ ቤተክርስቲያን ከሩቅ የምታከብራቸውን ቅዱሳን ሊቃውንት ጸጋ ሰብስቦ የያዘ ሊቅ ነው። በቅኔያዊ አጻጻፍና በስነ ጽሑፋዊ ውበቱ ከሶርያውያን አበው ከቅዱስ ኤፍሬምና ቅዱስ ያዕቆብ ዘስሩግ ጋር የሚነጻጸር ነው። በተለይ ከቅዱስ ኤፍሬም ጋር አብረው ውለው ያደሩ ያህል የምስጋና ቅኝታቸው አንድ ነው። የገድሉ ጸሐፊ እንዲህ ሲል ይመሰክራል። በእውነት ዮሐንስ አፈወርቅና የበረከት አፍ ቄርሎስ ተነሱ፣ ኢትዮጵያ በቁስጥንጥንያ ተመሰለች፣ እስክንድሪያንም ተካከለቻት። ቀላይ መጽሐፍት አባ ጊዮርጊስ መጽሐፍ ቅዱስን ከመረዳት አልፎ እንደ መጽሐፍ ቅዱስ ማሰብ ደረጃ ላይ የደረሰ የተራቀቀ ሊቅ ነበር። በዚህ ምክንያት አባ ጊዮርጊስ የተረጎማቸውን የመጽሐፍ ቅዱስ ጥቅሶች የሚያነብሰው ያልተረጎማቸውን ሌሎች ክፍሎች አባ ጊዮርጊስ ቢሆን ምን ይለው ነበር በሚል እንዲጓጓ የሚያደርግ ነው። ኦሪትን ከሐዲስ የሚያገናኝበት ውብ ስልተ ትርጓሜ እጅግ አስደናቂ ነው። የገድሉ ጸሐፊ አባ ጊዮርጊስ ቃሉ በሙላት የሚኖርበት መሆኑን ሲገልጽ መፍሰሱ እንደማይጎድል እንደ ጊዮን ወንዝ እንዲሁም የመንፈስ ቅዱስ ፈሳሽነት ከአባታችን ጊዮርጊስ አፍ አይጎድልም ብሏል። አባ ጊዮርጊስ ለእመቤታችን ያለው ጥልቅ ፍቅር በቃላት የማይገለጽ ነው። ራሱም እመቤታችንን በብዙ ምሳሌዎች እየመሰለ ካመሰገናት በኋላ እመቤቴ ሆይ በአማረው በተወደደው ነገር ሁሉ መሰልኩሽ፣ ነገር ግን ምስጋናሽን ፈልጌ መፈጸም አልቻልኩም እንዳለው በወላዲተ አምላክ ፍቅር ልቡ የነደደ ነገረ ድህነትና ነገረ ማርያምን፣ ነገረ ቤተ ክርስቲያንን፣ ምስጢረ ንስሐን፣ ምስጢረ ቁርባንን በአንድ ገበታ እንዴት መመገብ እንደሚቻል በድርሰቱ ያሳየ ድንቅ አባት ነው። አርጋኖን የተሰኘውን ድርሰት ሰዎች እጅግ በወደዱለትና ባመሰገኑለት ጊዜ ወደ እመቤታችን ስዕል ሮጦ ሄዶ እመቤቴ ሆይ ይህ ሁሉ በጸሎትሽ ኃይል ተደረገ ሲል ከውዳሴ ከንቱ የሸሸ ሕይወት ያለው ነበር። አሁንም ዓለም ከሚደርስበት አድርሽኝ፣ በኋላ ደግሞ በልጅሽ በወዳጅሽ በስተቀኝ እንድቆም አድርጊኝ ብሎ ድንግል ማርያምን የሚለምነው አባ ጊዮርጊስ በመንፈሳዊ ሕይወቱም ብቻ ሳይሆን በምድራዊ ሕይወቱም ሰው ከደረሰበት መድረስ ኃጢአት አለመሆኑን የተገነዘበ ሚዛናዊ ሰው ነበረ። የዘመኑን ጥበብ የተረዳ ስለመሆኑ በድርሰቱ ላይ ጎልቶ የሚታይ እውነታ ነው። በሚጽፋቸው መጽሐፍት ላይ ስለ እጽዋት፣ ስለ ልዩ ልዩ ማዕድናት፣ ስለ አፍላጋት የሚዘረዝርበት መጠን የንባብ አድማሱ ንባቡ መንፈሳዊን ዓለም ብቻ የሚቃኝ እንዳልነበር የሚያሳይ ነው። የጊዮን ወንዝ የተባለ ቅዱስ አባ ጊዮርጊስን ለመተንተን ራሱን ችሎ መጽሐፍ የሚያስፈልገው ነገር እንደሆነ ከወንዙ ጠበል የመረጨት ያህል ይህችን ካልን አባ ጊዮርጊስ ለአንዲት ሴት በተናገረው አስገራሚ ምክር ይህችን ትረካ ልቋጭ። አንዲት ሴት ልብስ ልታሰራ ፈትል እየፈተለች ነው። ልቁ የማይበቃ መስሏት ከዚያ እያለች ለልብሷ እንዲበቃ ለማድረግ ቁጥሩን አትርፋ መፍተሏን ቀጠለች። አባ ጊዮርጊስ በዚያ እያለፈ ነበርና ከሩቅ አያት። በመንፈስ ቅዱስ ጸጋው የፈተለችው ለምታሰራው ልብስ የሚበቃ መሆኑን አውቆ ሴቲቱን እንዲህ አላት፣ ሞልቷልና ተያት ትድከሚ አላት። በዚህም ምክንያት የዚህ አካባቢ ስፍራ ተያት ትድከሚ ተብሎ ይጠራል። የቅዱስ አባ ጊዮርጊስ ታሪክ ከብዙ ባጭሩ ይህንን ይመስላል። ሰላም እግዚአብሔር ከሁላችን ጋር ይሁን።